ተማሪዎች እንዴት ናችሁ? ዛሬ የምንመለከተው ዘ ቤዚክ ኢኮኖሚክ ፕሮብለም የሚለውን ቶፒካችን ነው። ዘ ቤዚክ ኢኮኖሚክ ፕሮብለም የሚባሉት አራት ነገሮች ናቸው በእናንተ መጽሐፍ መሰረት ማለት ነው። አንደኛ ስኬርሲቲ ነው። ስኬርሲቲ በባለፈውም ኢኮኖሚክስን ዲፋይን ስናደርግ እንደተመለከት ነው እጥረት ነው። ሪሶርሶች አላቂ ናቸው። አላቂነት እጥረት ስኬርሲቲ ይባላል። እሱ ሪሶርሶች አላቂ መሆናቸው ስኬርሲቲ፣ እሱ አንድ ፕሮብለም ነው ለኢኮኖሚክስ። እኛው ደግሞ ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት ማለት ደግሞ ምን ማለት ነው? the value of next best alternative sacrificed when a choice is made። እንግዲህ ሸማቹ ምርጫ አለው ብያቸዋለሁ። ሸማቹ የሚገዛውን ነገር በሚመርጥበት ሰዓት the value of next best alternative አማራጭ አለ። ሸማቹ ኦልተርኔቲቭ አለው ወይም ቾይዝ አለው እና ቹዝ በሚያደርግበት ሰዓት ኦልተርኔቲቮቹ ወይም አማራጮቹ ኤ እና ቢ የሚባሉ ለምሳሌ ቢሆን ለምሳሌ ቢ ለኤ ምንድን ነው ኔክስት ቤስት የሆነ ኦልተርኔቲቭ ነው ብለን ብንነሳ ሳክሪፋይ ወይም ቾይዝ ኢዝ ሜድ። ሸማቹ ኤን ሲመርጥ ወይም ኤን ሲገዛ ቢን ምን ያደርጋል? ሳክሪፋይ ያደርጋል። ቢን ሳክሪፋይስ ያደርጋል። ስለዚህ ይሄ ምን ይባላል? ኤን ስለመረጠ ቢን ሳክሪፋይስ አድርገዋል። ለምሳሌ ቀለል ባለ ቋንቋ ኮካ ኮላ፣ ፔፕሲ። እናንተ ኮካ ኮላ ብትገዙ ምን እያደረጋችሁ ነው? ኮካ ኮላ ብትገዙ ኮካ ኮላ እና ፔፕሲ ምን ይባላሉ? ቤስት ኦልተርናቲቭ ይባላሉ። አንዱ መተካካት የሚችል ሰብስቲቱሽን ናቸው። ኮካ ኮላ መግዛታችሁ ፔፕሲን ምን አድርጋችሁታል? ሳክሪፋይስ አድርጋችሁታል። ይሄ ሳክሪፋይስ ማድረጋችሁ ነው። ይሄ ሳክሪፋይስ ማድረጋችሁ እንደዚህ ተብሎ ይጠራል ማለት ነው። ይህን መያዝ መቻል አለባቸው። ይህን በዚህ ልክ መያዝ መቻል አለባቸው። ሌላኛው ደግሞ ቾይዝ ነው። ቾይዝ እንዳልኳችሁ ምርጫ ነው። ቢኮዝ ኦፍ ዘ ሪሶርስስ አር ስኬርስ ኢንዲቪዥዋልስ ፊርምስ ኤንድ ገቨርንመንትስ መስት ቹዝ ዋት ቱ ፕሮዲውስ። ሪሶርሱ አላቂ በመሆኑ ኢንዲቪዥዋሎች፣ ድርጅቶች፣ መንግስት ምን ማምረት እንዳለበት ምን ማድረግ አለበት? መምረጥ መቻል አለባቸው። ዱቱ ዋት ዱቱ ዘ ሪሶርስስ አር ስኬርስ። ፒፒኤፍ ምንድን ነው? ፒፒኤፍ ማለት ፕሮዳክሽን ፖሲቢሊቲስ ፍሮንቲር ማለት ነው። ፕሮዳክሽን ፖሲቢሊቲስ ፍሮንቲር ማለት ነው። ከርቭ ነው። እሺ በኢኮኖሚክስ እኛ ማተስ ላይ እስካሁን ግራፍ ነበር የምታውቁት አይደለም? ኢኮኖሚክስ ላይ ደግሞ ግራፍ ራሱ ግራፍ ነው። ግራፍ ከርቭ ተብሎ ነው የሚጠራው። ድሮ ከርቭ ነው የምትባሉት ስትማሩ። ሙሉ ኢኮኖሚክስ ከርቭ ነው የሚለው። ሾዊንግ ኦል ፖሲብል ኮምባይኔሽን ኦፍ ጉድስ ሉክ ኮምባይኔሽን ኦፍ ጉድስ ፕሮዲውሲብል ዊዝ ጊቨን ሪሶርስ ኤንድ ቴክኖሎጂ ዜር ኢዝ ኤ ሪሶርስ አር እነርሱ ቴክኖሎጂ ቲ የሚባሉ ቢኖሩ እነዚህ ምንድን ናቸው? ኢንፑት ናቸው። ሪሶርስ ናቸው፣ ኢንፑት ናቸው። እነዚህን በመጠቀም ምንም ይላል የሚመረት ጉድ አለ። እሱ አውትፑት ነው። አውትፑቱ ምንድን ነው? ጉድ ቢሆን ለምሳሌ ወይም ኮሞዲቲ ቢሆን ይሄኛው አውትፑት ነው ማለት ነው። ቴክኖሎጂንና እንደ ቴክኖሎጂ ለሪሶርስ አይነት የመሳሰሉትን ኢንፑቶች በመጠቀም የተለያዩ ኮሞዲቲዎችን እንደ አውትፑት ፕሮዲውስ እናደርግ ስናመርት የሚያሳየን ግራፍ ፒፒኤፍ ይባላል። ፕሮዳክሽን ፖሲቢሊቲስ ፎርቲነር ተብሎ ይጠራል። እሺ እንመልከተው። ስኬርሲቲ፣ ቾይዝ እና ኦፖርቹኒቲ ኮስት የተወሰነ ነገር ልበላቸው። ስኬርሲቲ የኢኮኖሚክስን ዴፊኒሽን ስናይ እንዳልነው ምንድነው ብለናል? ስኬርሲቲ አላቂነት ነው፣ እጥረት ነው። ሪፍሌክት ዘ ኢምባላንስ ቢትዊን አንሊሚትድ ዋንት ኤንድ ሊሚትድ ሪሶርስ። የሰው ልጅ ፍላጎት ገደብ የለውም፣ ሪሶርስ ደግሞ በአንጻሩ አላቂ ነው። ስለዚህ ኦል ኢኮኖሚክ ሪሶርስስ አር ፋይናይት። ስኬርሲቲ ጀነሬትስ ኢኮኖሚክ ፕሮብለም። ሁሉም የኢኮኖሚክ ሪሶርሶች ምንድን ናቸው? ፋይናይት ናቸው ብንል ፋይናይት ማለት ምን ማለት ነው? መቆጠር የሚችል ስኬርስ የሆነ ማለቅ የሚችል ማለት ነው። ኢንፋይናይት ከሆነ ግን ማያልቅ ነው። ስኬርሲቲ ጀነሬት ኢኮኖሚክ ፕሮብለም። ስለዚህ ስኬርሲቲ ምን ይፈጥራል? ኢኮኖሚክ ፕሮብለም ይፈጥራል። ስኬርሲቲ ማለት ሾርቴጅ ማለት አይደለም። እሺ ሾርቴጅ ማለት ይኸውላችሁ የሁለቱን ዲፈረንስ ተመልከቱ። ስኬርሲቲ ማለት ጀስት በቃ በተፈጥሮ በኔቸር ያለ ነገር ነው። በኔቸር ለምሳሌ ቁጥሮችን ለምሳሌ ፖፑሌሽን ኦፍ ሂውማን ኢን ዘ ወርልድ ብትባሉ ፋይናይት ነው ኢንፋይናይት ነው? ፋይናይት 9 ቢሊዮን ምናምን ሆነ ግን ተቆጥሮ ያልቃል። ሾርቴጅ ማለት ማነስ ነው፣ አለመብቃት ነው።
ስኬርሲቲ ማለት ግን ምን መሰላችሁ? አለመብቃት ሳይሆን ያንን ስኬርስ የሆነውን ነገር አላቂ የሆነውን ነገር ግን በአግባቡ ተጠቅመን ማክሲማይዝ የሆነው ፉልፊልመንታችን ላይ መድረስ መቻል ያስችለናል። ስኬርሲቲ ከስቶሬጅ ከፍ ያለ ነው ማለት ነው። ስኬርሲቲ ዩኒቨርሳል ኤንድ ኤንድለስ ነው። ያ ስኬርሲቲ ዓለም አቀፋዊ ነው፣ ናቹራል ነው። አማውንት አቬሌብል አማውንቱ አለ፣ ግን አማውንት ዲዛይርድ አት ዜሮ ፕራይስ፣ በዜሮ ፕራይስ ላይ የምንፈልገው አማውንት አለ ከሱ ያነሰ ነው የሚለውን ለማመልከት ነው ስኬርሲቲ የሚያገለግለው። ሾርቴጅ ግን ስፔሲፊክ እና ሾርት ተርም ነው። ኦልሬዲ የምንፈልገውን ነገር ማግኘት አለመቻል ነው፣ በፕራይሱ ማግኘት አለመቻል። ስኬርሲቲ ግን በሆነ ያክል ፕራይስ ነው እንጂ ማግኘት የምንችለው ነው ስኬርሲቲ የምንለው። ሾርቴጅ የለም፣ ኦልሬዲ እቃው የለም፣ ከፍለን ማግኘት አንችልም ሾርቴጅ ከተፈጠረ። ሌላኛው ቾይዝ እና ኦፖርቹኒቲ ኮስት ነው። ቾይዝ እና ኦፖርቹኒቲ ኮስት። ቾይዝ ማለት ምንድን ነው? ምርጫ ነው። ስኬርሲቲ ፎርስ ኢንዲቪዥዋል ፊርም ገቨርንመንት ቱ ቾዝ። አያችሁ፣ አላቂነት ስላለ አለመብቃት ሳይሆን አላቂነት ስላለ ግለሰቦችም ድርጅቶችም መንግስትም መምረጥ አለባቸው። ምን የሚያመርቱትን በምን ብዛቱን ኤንዶልሶ ዋት ናት ቱ ፕሮዲስ ማምረት ያለባቸው ማምረት የሌለባቸው ኤንዶልሶ መጠኑን መምረጥ መወሰን መቻል አለባቸው። ቼይን አለ። በዚህ ጊዜ ቼይኑ ምንድን ነው የሚያሳየን? ዱቱ ስኬርሲቲ ዜር ኢዝ ሊሚትድ ሪሶርስ። እሺ ሊሚትድ አውትፑት። አያችሁ ስኬርሲቲ ናቹራል፣ ይሄ ናቹራል መነሻችን ነው። ይሄ በመኖሩ ምክንያት ምን አለ? ሪሶርሶች ሊሚትድ ናቸው። ኦኬ በዚህ የተነሳ ደግሞ የምናመርተው አውትፑታችን ወይም ፕሮዳክሽናችንም ሊሚትድ ነው። ፋይናይት ነው ያልን እኮ ነው። በሌላ አገላለጽ ይህም ፋይናይት ነው። አንሊሚትድ የሆነ ዋንታ አለ ደግሞ። አይገርማችሁ? ይሄ ቢሆንም ስኬርስ ቢሆንም ሪሶርስ ፍላጎት ደግሞ አንሊሚትድ ነው፣ አይገደብም። ስለዚህ ዱቱ ስኬርሲቲ የተነሳ ወደ ምርጫ መተናል። ምንም እንኳ ፍላጎታችን ባይገደብ ግን መምረጥ አለብን ግዴታ። ከዛስ ምን የሚባል ነገር መጣ? ኦፖርቹኒቲ ኮስት የሚባል መጣ። ስንመርጥ ደግሞ አማራጮቻችን ኤቢሲዲ የሚባሉ አማራጮቻችን ትተን፣ ለምሳሌ ፈተና ክፍል ስትፈተኑ ኤቢሲዲ የሚባሉ ምርጫዎች ቀረቡላችሁ። ኤም ቢም ሲም ዲም መልስ ሊሆን ይችላል፣ ግን ስኬርስ አለ። የመልስ ግን ስኬርሲቲ አለ። መልሱን አንሰሩን ትክክለኛ የሆነው አንሰር አንድ ቢሆን ምንድነው ማለት ነው? አንሰሩ ስኬርስ ነው ማለት ነው። አራቱ ደግሞ እንደ ኢንፋይናይት ነገር አድርጋችሁ ውሰዱትና፣ ስለዚህ መልሱ አንዱ ብቻ ስለሚሆን ስኬርስ ስለሆነ መልሱ የእናንተም እኛ ግን ኤንም ቢንም ሲንም ዲንም ብናደርገው ደስ ይለናል። ግን ምን ይቻላል? ቾይዝ መምረጥ አለብን። በቃ አንዱ መምረጥ ግዴታ ነው። ኤን ቢን ሲን ወይም ዲን አንዱን መምረጥ ግዴታ ነው። አንድ ብቻ መምረጥ ነው ግዴታ የሆነው። አንድ ብቻ ስንመርጥ ኤን ብመርጠው ቢና ሲ ዲን ሳክሪፋይስ አደርጋቸዋለሁ። ሲን ብመርጠው ቢና ሲ ዲን ኤን ሳክሪፋይስ አደርጋለሁ። ዲን ብመርጥ ደግሞ ኤቢሲን ሳክሪፋይስ አደርጋለሁ። ለምሳሌ ዲን መረጥኩት፣ ኤቢሲን ሳክሪፋይስ አደረግኩ። ይህን ሳክሪፋይስ ማድረግ ምን ይባላል? ኦፖርቹኒቲ ኮስት ይባላል። ኦፖርቹኒቲ ኮስት ይባላል። ይሄ ሜጀርድ ኢን ጉድስ ኦር ሰርቪስ ኖት መኒ፣ በገንዘብ አይደለም የሚለካው፣ በአንጻሩ በምርትና በአገልግሎት ነው የሚለካው ሳክሪፋይሱ። አራይዝ ቢኮዝ ሪሶርስስ አር ስኬርስ ሃቭ ኦልተርናቲቭ ዩዝ። ኦፍ ኮርስ ያ ሪሶርሱ አላቂ ነው፣ እንዲሁም ደግሞ ኦልተርናቲቭ የሆነ አማራጭ ስላለ ብቻ የሚወሰን ውሳኔ መሆኑን ማወቅ መቻል አለብን ነው። ለምሳሌ ኢፍ ሪሶርስስ ካን ፕሮዲውስ ኤዘር 1 ሜትር ኦፍ ክሎዝ ኦር ቲዮኒ ኮምፒውተርስ the opportunity cost of 1 meter of clothes equal to ቲዮኒ ኮምፒውተርስ። ለምሳሌ ሪሶርሱ ያለንን ሪሶርስ 1 ሜትር ክሎዝ ወይም ደግሞ 20 ኮምፒውተር ማስመረት የሚችል ቢሆን፣ ይሄ ማለት ሪሶርሱ ምንድነው ሲተነተን እንበለው ለ1 ሜትር ክሎዝ እና ለ20 ኮምፒውተር ነው የሚበቃው ካልን ኦፖርቹኒቲ ኮስታችን ለ1 ሜትር ክሎዝ እና ለ20 ኮምፒውተር እኩል ነው። እሺ እኩል ነው ብለን እነሳለን። እሺ አራተኛው የኢኮኖሚ ፕሮብለም ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚባለው ነው። ፒፒኤፍ የምንለው መጀመሪያ ዲፋይን ስናደርገው ቅድምም ጠቅሻል፣ ከርቭ ነው፣ ግራፍ ማለት ነው። ከርቭ እንግዲህ ይሄ ከርቫችን የመጀመሪያ ከርቫችን ነው። ኢኮኖሚክስ ክላስ ስንጀምር የመጀመሪያ ግራፋችን ነው ይሄ እዚህ ጋር የምታዩት። ምንድን ነው
a curve showing all possible combination of two goods ሁለት ነው የሚያሳየን። እሺ ሁለት ኮምባይኔሽን ነው የሚያሳየን የሁለት ጉድ ሶሳይቲ ካን ፕሮዲውስ ዊዝ ጊቭን ሪሶርስ ኤንድ ቴክኖሎጂ ሶሳይቲው ባለው ሪሶርስ እና ባለው ቴክኖሎጂ ሊያመርታቸው የሚችል ሁለት ለምሳሌ ኮካኮላ እና ፔፕሲን እኔ ወስጃለሁ። ተመልከቷቸው ሁለቱን። እነዚህ እንግዲህ ሊመረት ነው። እሺ የሚያስፈልገን ቴክኖሎጂ አለ፣ የሚያስፈልገን ሌላ ምን አለ? ሪሶርስ አለ። እነሱ ተጠቅመን ልናመርታቸው ነው። ኮካውንም ፔፕሲውንም ልናመርት ነው። እዚህ ጋር ኪ አሰምሽኖች አሉ። አንደኛ ኳንቲቲው ፊክስድ ነው ብለን አስዩም አድርገናል። ኳንቲቲው ፊክስድ ነው። እሺ ኳሊቲ ኦፍ ሪሶርስም በተመሳሳይ ፊክስድ ነው። እሺ አሰምሽን ስለሆነ ቱ ብሮድ ክላስ ኦፍ አውትፑት ነገር ግን አውትፑቱ ላይ ብሮድ የሆነ ክላስ አለ፣ ሰፋ ያለ ማለት ነው። ፉል ኢምፕሎይመንት እና ፉል ፕሮዳክሽን ነው ብለን አስዩም አድርገናል። ቴክኖሎጂው አንቼንጅድ ነው። ቴክኖሎጂ ፋክተር ላይ ለውጥ አይመጣም። ስፔሻላይዜሽን ኦፍ ኢንፑት ኢንፑቱ ላይ ግን ስፔሻላይዜሽን አለ። ኮካኮላ የሚመረትበት የራሱ የሆነ ኢንፑት አለው አይደለ? ከፓውደሩ ከዱቄቱ የሆነ ክፍሉ ይለያል። ፔፕሲም በተመሳሳይ ከፓውደሩ የሆነ ነገር የሚለይበት ኢንፑት አለው። ሶ ዲፈረንሱ ምን ላይ ነው ማለት ነው? ኢንፑት ስፔሻላይዜሽን ላይ ነው ማለት ነው። ሶ አሁን ተመልከቱ ይህንን ግራፍ ለምሳሌ ኮምፒውተር እና ፉድ እዚህ ጋር የምታዩት ኮምፒውተር ነው ኤክስ አክሲስ የሚያሳየን፣ ይሄኛው ደግሞ ዋይ አክሲስ ደግሞ ፉድ ነው የሚያሳየን እና እንደምናየው እዚህ ጋር እንደምታዩት እዚህ ጋር እንደምንመለከተው ምንድነው የሚያሳየን? እዚህ ጋር የኮምፒውተሮች ቁጥር ነው በኤክስ አክሲስ፣ በዋይ አክሲስ ደግሞ የፉድ መጠን ነው የሚያሳየን። በምን እንደለካው አላውቅም፣ ግን እሱን ነው የሚያሳየን እና ከርቡ ይሄ ከርብ ነው ዋናው ወሳኙ ከርብ። ከዚህ ከኤ ተነስቶ እስከዚች ኢ ድረስ የሚመጣ ፖይንት ኤ ላይ ፖይንት አለች፣ ኢ ላይ ፖይንት አለች። ተመልከቱ ፖይንቶቹ ምን እንደሚያሳዩ። ኦን ዘ ከርብ አቴኔብል ኤንድ ዲፊሽንት ኢንሳይድ ኪው ማለት እዚህ ጋር ነው፣ እዚህ ጋር ያለ ፖይንት ነው። አር ደግሞ እዚህ ጋር ነው፣ አር ደግሞ እዚህ ጋር ነው። ሶ ከርቡ አቴኔብል እና ኤፊሽንት ነው የሚያመለክተን ከርቦ ላይ ያሉ እንትኖች ማለት ነው። ከርቦ ላይ በከርቦ በኩል የሚያልፉ ፖይንቶች ማለት ይኸውላችሁ ከዚህ ተነስቶ አረንጓዴ ቀለም ባረገው ለምሳሌ ከዚህ ተነስቶ ከርቡ በዚህ በሙሉ የምነካቸው ፖይንቶች በሙሉ ምንድናቸው የሚያሳዩት? አቴኔብል እና ኤፊሽንት የሆነ ፕሮዳክሽን ነው የሚያሳዩት። ኪው ላይ ከኪው ኢንሳይድ ኪው ማለት ይሄ ውስጥ ነው። እዚህ ጋር ያለው ክፍል ይሄ ክፍል የሚያሳየን ምንድን ነው? አቴኔብል ነው፣ ነገር ግን ኢንኤፊሽንት ነው። ደርሰንበታል። ማምረት የምንፈልገውን ምርት አምርተናል። ማምረት የምንፈልገውን የኮምፒውተር መጠን ወይም ማምረት የምንፈልገውን የምግብ መጠን ምናምን አቺቭ አድርገነዋል። ነገር ግን ኢንኤፊሽንት ነው ማለት ኢንኤፊሽንት ማለት ምን መሰላችሁ? ፕሮፐርሊ አይደለም ላይ ያደርጋል። ኢንኤፊሽንት ስንል እሱ ነው። ወይም ደግሞ መጠኑ ቀጣይነት አይኖረውም ኢንኤፊሽንት ከሆነ። አውትሳይድ አር ደግሞ አን አቴኔብል ነው። አይገርማችሁም? ይሄኛው ክፍል ደግሞ ይሄ ውጭ ላይ ያለው ክፍል ደግሞ የሚያሳየን በዚህ እንትን ባደርገው ይሄ ክፍል ደግሞ የሚያሳየን አን አቴኔብል የሆነ ክፍል ነው። ፕሮዳክሽናችን ፉሊ መመረት የማይችልበት ማለት ነው። ሊደረስበት የማይችል ክፍል ነው ይሄ። ፕሮዳክሽናችን እዚህ ቦታ ላይ ፉሊ ፕሮዲውስ ሊደረግልን አይችልም። ይህንን ያሳየናል ማለት ነው። ስለዚህ አሁን ተመልከቱ፣ ስኬርሲቲ ኢቭን ኦፕቲማል ዩዝ ኦፍ ኦል ሪሶርስ ካንት ፕሮዲውስ ኤኒ ፋይናይት አውትፑት። ኢቭን ኦፕቲማል ዩዝ ኦፍ ኦል ሪሶርስ። አሁን ይህንን ካያችሁ በኋላ የፕሮዳክሽን ፖሲቢሊቲ ፍሮንቲር ካያችሁ በኋላ ስኬርሲቲን እንዴት ነው የምንረዳው? ኦፕቲማል ዩዝ ኦፍ ኦል ሪሶርስ፣ ሁሉንም ሪሶርስም እንኳን በአግባቡ ብንጠቀምም ኢፊሽንትሊ ብንጠቀምም ልክ ኪው ላይ እንዳለው ማለት ነው ብንጠቀምም አር ላይ እንዳለው እነሱም ኦፕቲማል ዩዝ ኦፍ ሪሶርስ ቢኖርም ካንት ፕሮዲውስ ኢንፋይናይት አውትፑት፣ ኢንፋይናይት የሆነ አውትፑት ማምረት አንችልም። አያችሁ ስኬርሲቲ ማለት ይሄ ነው። ቾይስ ደግሞ ሙቭመንት አሎንግ ዘ ከርቭ ሽፍቲንግ ፕሪፈረንስ።
ምርጫችንን ሞር ወደ ኮምፒውተር ስናደርገው ብዙ ኮምፒውተር እናምርት ስንል ምርጫችን ወደ ኮምፒውተር ባጠጋ ቁጥር ሽፍት ያደርጋል። ከርቡ ምን ይላል ማለት ነው? ወደ ኮምፒውተሩ ጋደል ያለ ይሆናል። ወደ ፉድ ወደ ላይ ከሆነ ደግሞ በተመሳሳይ ወደ ላይኛው ጋደል ያለ ይሆናል እና ሽፍት ይፈጠራል። ይሄ ቾይዝ ነው። ኦፖርቹኒቲ ኮስት ደግሞ የሚያሳየን ከርቡ ላይ ሞር ኦፍ ዋን ጉድ ሪኳየር ሳክሪፋይዚንግ ሳም ኦፍ አናዘር። አሁን ስንመርጥ ኮምፒውተር ስመርጥ ከርቡም ለኮምፒውተር ያደላ ነው የሚሆነው፣ ወደ ኮምፒውተር ያጋደለ ነው የሚሆነው። ይሄ ማለት ከላይ ያለውን ፉዱን ወይም ክሎዝ ያልነው ቅድም ሳክሪፋይስ እያደረገ እየመጣ እንደሆነ ያሳየናል። ላው ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት፣ ኦፖርቹኒቲ ኮስት እየጨመረ ይሄዳል የሚል ህግ አለ። ላው ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት አዝ ሞር ፕሮዳክት ኢዝ ፕሮዲውስድ፣ ብዙ ምርት በተመረተ ቁጥር ኦፖርቹኒቲ ኮስት ፐር ዩኒት ራይዝ፣ በየምዕራፉ በእያንዳንዱ ዩኒት ያለን ሳክሪፋይስ የምናደርገው መጠንም አብሮ እየጨመረ ይሄዳል። በዚህ ጊዜ ፒፒኤፍ ኮንኬቭ ይሆናል። ፒፒኤፋችን ኮንኬቭ ይሆናል። ኮንኬቭ ማለት እንደዚህ አይነት ቅርጽ ያለው ይሆናል ማለት ነው። ኮንኬቭ ይሆናል። ልክ እንደዚህ አይነት ይሆናል። ካልኩሌቲንግ ኦፖርቹኒቲ ኮስት ኤንድ ኢኮኖሚ። አሁን ደግሞ ቁጥሩን ነው የምናየው። ታያላችሁ። ይሄ ኮንኬቭ ሲሆን ማለት ይሄ ነው። ወደዚህ ገፋ ሲል ወደዚህ ገፋ ሲል ለምሳሌ ተመልከቱ። ኦፖርቹኒቲ ኮስት ፎርሙላ ኦፖርቹኒቲ ኮስት ኢኳል ቱ ይላል ኦሲ ኢኳል ቱ አማውንት ኦፍ ኔክስት ቤስት ኦልተርኔቲቭ ሳክሪፋይድ። ለምሳሌ ኤ እና ቢ ቢሆኑ ኦልተርኔቲቫችን ቢ ሳክሪፋይስ የሚደረገው ነው፣ የኔ ምርጫ ኤ ነው ልበል። ሶ አማውንት ኦፍ ኔክስት ቤስት ኦልተርኔቲቭ ሳክሪፋይስ የሚደረገው ቢ ከሆነ የቢ አማውንት ኦፍ ቢ ሲካፈል አማውንት ኦፍ ዘ ጉድ ጌንድ የመረጥ ነው ለሱ አድርገን እንሰራለን። ለምሳሌ ኤግዛምፕል ቴብል 2.1 ሙቪንግ ፍሮም ኦልተርኔቲቭ ቢ፣ ከቢ ወደ ማን ሄድን? የቢ ምርጫ ፉድ ከኮምፒውተር ጋር ነው ያለው። ፉዱ 420 ኮምፒውተሩ 500 ነው። ሲ ላይ ስንመጣ ደግሞ ፉዱ 320 ነው፣ ኮምፒውተሩ 1000 ነው። ወያችሁ ፉድ ላይ ቀንሰን ወደ ኮምፒውተር አደላን ማለት ነው። ይሄ ማለት ኦፖርቹኒቲ ኮስት በምንሰራበት ሰዓት ቢ እና ሲ ናቸው እዚህ ጋር ያሉት። አንዱ ቢ አንዱ ሲ ነው። ተመልከቱ። አማውንት ኦፍ ማን ነው መጀመሪያ ሳክሪፋይስ የተደረገው ማን ነው? ፉድ ነው አይደለ? ፉድ ምን ያክል ነው? ከ420 320 ስንቀናንስ ኔጋቲቭ ነው፣ አብሶሉት ቫልዩ ስላለ 100 አይደለ? 100 ማይነስ 100 ይሆናል አብሶሉት ቫልዩ። እዚህ ጋር ደግሞ 1000 ላይ 500 ምንድነው? ኮምፒውተር ነው። ከ1500 500 100 ሲካፈል ይሄ 1/5 ይሆናል 0.2 ይመጣል ማለት ነው። ስለዚህ 0.2 ሜትሪክ ቶን ኦፍ ፉድ ፐር ኮምፒውተር። ተመልከቱ 0.2 ፉድ ፐር ኮምፒውተር ምንድነው? ኦፖርቹኒቲ ኮስታችን ነው ማለት ነው። ኦፖርቹኒቲ ኮስታችን ነው። ዊ ቴክ ዘ አብሶሉት ቫልዩ ሲንስ ዊ አር ኢንተረስትድ ኢን ዘ ማግኒቱድ። ያ የምንፈልገው እኛ ምንድነው? አብሶሉት ቫልዩን ነው የምንወስደው። አሁን ተመልከቱ ኢኮኖሚክ ግሮዝ ደግሞ እንስራ ብንል ኢኮኖሚክ ግሮዝ ለመስራት ኢንክሪዝ ኢን ቶታል አውትፑት ሌቭል፣ በቶታል አውትፑት ሌቭሉ ስንጨምር ኢኮኖሚክ ግሮዝ የሚፈጠረው መቼ ነው? ምርቱ ከጨመረ ነው አይደለ? ግሮዝ አለ የምንለው። ይሄ እንዲጨምር ለማድረግ ደግሞ ምን ማድረግ አለብን? ኢንክሪዝ ኳንቲቲ ኦር ኳሊቲ ኦፍ ኢኮኖሚክ ሪሶርሱ መጨመር፣ ያለዛ ቴክኖሎጂውን ማዘመን መቻል አለብን። ሪፕሬዘንት ባይ አውትዋርድ ሽፍት ኦፍ። እሺ ይሄ አውትዋርድ ሽፍት ምን ይመስላል የሚለውን የሚያሳየን መጀመሪያ አሁን ይሄ ከአሁኑ ኤግዛምፕል በኋላ ነው። ተመልከቱ። አሲሜትሪክ ግሮዝ ኢምፕሩቭድ ቴክኖሎጂ ኢን ዋን ሴክተር ሽፍት ዘ ፒፒኤፍ አሎንግ ዘ ኦንሊ ዋን አክሲስ። ታያላችሁ። ይሄ የሚያሳየን ምንድነው መሰላችሁ? አሁን አሲሜትሪክ እና ሳይሜትሪክ ግሮዝ ይባላል። ሳይሜትሪክ ግሮዝ የሚባለው ቦዝ ሳይድ ነው፣ ቦዝ አክሲስ ነው። ኤክስም ዋይ አክሲስም ቦዝ አክሲስ፣ በሁለቱም አክሲስ ወደ ኤክስም ወደ ዋይ አክሲስም የሚያድግ ከሆነ ሳይሜትሪክ ይባላል። አሲሜትሪክ ደግሞ በአንዱ በኩል ብቻ ወይ በዋይ አክሲስ ብቻ ወይ በኤክስ አክሲስ ብቻ ከሆነ እና ቴክኖሎጂ አድቫንስመንት የተፈጠረው በሁለቱም በኩል ነው።
ለኮምፒውተርም ነው ያደረግንለት ለፉድም ጭምር ነው። ስለዚህ ፉድ ፕሮዳክሽናችንም ኮምፒውተር ፕሮዳክሽናችንም ይጨምራል። ሲጨምር ወጣ ያለ ይሆናል። ኮንኬቭ ሞር ኮንኬቭ እየሆነ ይሄዳል ማለት ነው። አሁን ደግሞ የምንመለከተው የሁሉም ኢኮኖሚ የኤቭሪ ኢኮኖሚ ሴንትራል ቁልፍ የሆኑ ፕሮብለሞች ምንድን ናቸው? አንደኛ ዋቱ ፕሮዲውስ ምን እናምርት፣ እንዴት እናምርት እና ለማን እናምርት ነው። ይሄ በቃ እነዚህ ናቸው ሶስቱ ሴንትራል ኢኮኖሚክ ፕሮብለም የሚባሉት እነዚህ ናቸው። የመጀመሪያው ምን እናምርት ነው፣ ዋቱ ፕሮዲውስ ነው። ኦልሶ ኮልድ ዘ ፕሮብለም ኦፍ ሪሶርስ አሎኬሽን፣ ሪሶርሱን አሎኬት የማድረግ ፕሮብለም ወይም ችግር ነው። ኤቭሪ ኢኮኖሚ መስት ዲሳይድ ዘ ታይፕ ኤንድ ኳንቲቲ ኦፍ ጉድ፣ ሁሉም ኢኮኖሚ ምን ዲሳይድ ማድረግ መቻል አለበት? ታይፑንና ኳንቲቲ ኦፍ ጉዱን መወሰን መቻል አለበት። ኮንሳምፕሽን ቨርሰስ ካፒታል፣ ኮንሳምፕሽን ቨርሰስ የሏቸው ምን እናምርት በሚለው ላይ ሁሉም ኢኮኖሚ የሚያመርተውን ታይፕ ብዛቱን መወሰን መቻል አለበት። ብዛቱን ለምሳሌ ኮንሳምፕሽን ከምን ጋር? ከካፒታሉ ጋር፣ ሲቪሉ ከሚሊተሪው፣ ነሰሲቲው ከሌክዠሪው። እነዚህ መለየት መቻል አለበት። ማመርተው ምርት ለኮንሳምፕሽን የሚሆን ነው ወይስ ለካፒታል የሚሆን? ኮንሳምፕሽን ማለት ለምሳሌ ወተት የሚያመርት ድርጅት ለኮንሳምፕሽን ነው የሚያመርተው። ካፒታል የሚያመርትስ ቤት የሚሰራ ለምሳሌ እሱ ለካፒታል ነው። ለሲቪል ነው ለሚሊተሪ? ልብስ ስትሰሩ ለሲቪሎች ነው ለሚሊተሪ? ነሰሲቲ ኤንድ ሌክዠሪ፣ ነሰሲቲ ኤንድ ሌክዠሪ በጣም አስፈላጊ ነገር ነው የምሰጣቸው ወይስ የቅንጦት እቃ ነው ለጌጥ የሚሆን እቃ ነው የሚለው ከግምት ውስጥ አስገብተን መወሰን መቻል። ስለዚህ ምን እናምርት የሚለው አንድ ፕሮብለም ነው፣ ሴንትራል ፕሮብለም ነው። እንዴት እናምርት የሚለው ደግሞ the problem of choice of ቴክኒክ ነው። ቴክኒኩን ነው የምንመርጠው። እንዴት ማለት ቴክኒክ ነው አይደለ? choosing between alternative production method፣ የተለያዩ ኦልተርኔቲቭ እንደ አማራጭ ያሉ ፕሮዳክሽን ሜቶዶች አሉ። ከነሱ ነው የምንመርጠው። ላቦር ኢንተንሲቭ ነው። ላቦር ኢንተንሲቭ ማለት ብዙ ላቦር ሪሌቲቭ ቱ ከካፒታል ይልቅ ብዙ ጉልበት። ካፒታል ኢንተንሲቭ ማለት ደግሞ ሞር ካፒታል ከላቦር ይልቅ ለካፒታል ብዙ ያደላል። ቾይስ ዲፔንድ ኦን አቬይላብል ፋክተር ሳፕላይ ኤንድ ሪሌቲቭ ፕራይስ፣ እና ምርጫችን ዲፔንድ የሚሆነው ምን ላይ ነው? ባለን አቅርቦት፣ ባለን ሳፕላይ ኤንድ ተዛማጅ ፕራይስ ሁኔታዎች ነው። ሶ እንዴት እናምርት የሚለው ሌላ ኢሹ ነው። ለማን እናምርት? ከስተመራችን ወይም ማነው? ደንበኛችን ነው። ዘ ፕሮብለም ኦፍ ዲስትሪቢዩሽን ይባላል። ይሄ ደግሞ ስርጭት ላይ ነው ውሳኔው ያለው። ሃው ኢዝ ዘ ናሽናል ፕሮዳክት ዲስትሪቢዩትድ አሞንግ ሶሳይቲ ሜምበር፣ ከተመረተ በኋላ እንዴት ነው ያምርት የሚሰራጨው? ሶ ዘ ኢኮኖሚ መስት ዲሳይድ ዌዘር ዘ ፕሮዲውስ ፎር ዘ ፊው ሪች ኦር ዘ ሜጆሪቲ ፑር፣ ለተወሰኑ ሀብታሞች ወይም ደግሞ ለአብዛኛው ድሃ ማህበረሰብ የሚለውን መወሰን መቻል አለበት። ለምሳሌ እንደ ፌራሪ አይነት መኪኖች የሚመረቱት ለፊው ሪች ነው። ሌላው ደግሞ አይነት መኪና ደግሞ ለአብዛኛው ለሜጆሪቲ ነው የሚመረተው እና እሱን መለየት ይገባል ነው። እሱን መለየት ይገባል። የመጨረሻ ኮንሴፕታችን ለዚህ ምዕራፍ ኢኮኖሚክ ሲስተም፣ ኢኮኖሚክ ሲስተም ምን ይመስላል የሚለው እናያለን። An economic system is a set of organizational and institutional arrangement established to answer the three economic questions። ከላይ ያየናቸው ሶስቱ ኢኮኖሚክ ኩዌሽኖች የሚመለሱበት መንገድ ኢኮኖሚክ ሲስተም ይባላል። ሲስተም በስንት ይከፈላል? በኦነርሺፕ ኦፍ ኢኮኖሚክ ሪሶርስ አንጻር በአራት ከፍለን ላይ እንችላለን። ትራዲሽናል፣ ካፒታሊስት፣ ኮማንድ እና ሚክስድ ብለን ማለት ነው። ትራዲሽናል የሚባለው ይሄ ኋላ ቀር አይነት እንትን ነው። ቤዝድ ኦን ከስተም ሂስትሪ ታይም ኮነርድ ቢሊፍ፣ ይሄ ባህልን ታሪክን መሰረት ባደረገ መልኩ የሚደረግ ክላሲፊኬሽን ነው ትራዲሽናል የሚባለው። ካፒታሊስት ደግሞ ፍሪ ማርኬት ነው። በግልጽ ቋንቋ ፍሪ ማርኬት ይባላል። ማለትም ፕራይስ የሚወሰነው በምንድን ነው? አንኤምፕሎይመንት ሬት የሚወሰነው በገበያው ነው። መንግስት ጣልቃ አይገባም። ፕሮፊት በቃ ትርፍ ያማከለ ነገር ነው። አብዛኛው ሀብት ግለሰቦች ላይ የተቆጣጠሩት ነው። አብዛኛው ሀብት ለምሳሌ ዩኤስኤ ትልቅ ኤግዛምፕል ነች። ዩኬ ታዋቂ ኤግዛምፕሎች ናቸው ለእነዚህ ሲስተሞች፣ ለካፒታሊስት ኢኮኖሚ ማለት ነው። ምንድነው የሚደረገው በዚህ ስርዓት? የተወሰኑ ግለሰብ ሳይሆን አብዛኛው ሀብት የግለሰቦች እጅ ላይ ነው ያለው። መንግስት ጣልቃ አይገባም። ኑሮ ውድነት ተፈጠረ ምንም ጣልቃ አይገባም መንግስት።
ሰፕላይ እና ዲማንድ ብቻ ነው ጨዋታውን የሚጫወተው። ገበያ ላይ ያለው አቅርቦትና ፍላጎት ብቻ ነው ጨዋታውን የሚጫወተው። ኮማንድ ኢኮኖሚ ደግሞ ሀብት ሁሉ የመንግስት ነው፣ የስቴት ነው። ሴንትራል የሆነ ፕላኒንግ አለ። ሶሻሊዝም ኤግዛምፕል ነው። ይሄኛው ለካፒታሊስት ኢኮኖሚ ነው። ሚክስድ ደግሞ ፕራይቬቱንም ፐብሊኩንም ኦነርሽፕ የተቀላቀለበት፣ ለምሳሌ ኢትዮጵያ ያለችበት ኢትዮጵያ ላይ ለምሳሌ አሁን መብራት ኃይል አብዛኛው መንግስት ገቢ የሚያገኝባቸው በሙሉ በአንድ ተቋም ስር ነው የተካተቱት። ኢንቨስትመንት ሆልዲንግ ተብለው በአንድ ግዙፍ ተቋም ስር ነው የተካተቱት። ኢንቨስትመንት ሆልዲንግ አየር መንገድ አለ፣ መብራት ኃይል አለ፣ ቴሌኮም አለ። እነዚህ ሁሉ በጋራ ሀብታቸው ተሰብስቦ ለመንግስት የሚገባበት ሚክስድ ኢኮኖሚ። ግለሰቦችም ግን ይንቀሳቀሳል፣ ፕራይቬት ሴክተሩም ይንቀሳቀሳል። ለምሳሌ ሳፋሪኮም ኮምፒውተር ያደርጋል ገብቶ ቴሌኮም። ሰች ካይንድ ኦፍ ደግሞ ሚክስድ ኢኮኖሚ ይባላል ማለት ነው። ሚክስድ ኢኮኖሚ ይባላል። ትራዲሽናል ኢኮኖሚን እዚህ ጋር እንመልከትና ትራዲሽናል ኢኮኖሚ የምንለው ምንድን ነው? ትራዲሽናል ኢኮኖሚ የምንለው ኬ ፊቸሮቹን ስንመለከት ሴንተር የሚያደርገው ፋሚሊ ወይም ትራይብ ላይ ነው። እንደ ቤተሰብ ወይም ደግሞ ይሄ ጎሳ ዘርን ያማከለ ነው። ጋይድ የሚደረገው ሰች ካይንድ ኦፍ ኢኮኖሚ ጋይድ የሚደረገው በሽማግሌዎች በኢልደሮች ነው። ፋውንዲን ሃንተር ኤንድ ጌዘር የተጀመረው መች ነው? ድሮ ሰዎች እያደኑ በሚበሉበት ሰዓት። ፕሮዲውስ ኦንሊ ዋት ኢዝ ኒድ የሚያስፈልገው ብቻ ነው የሚመረተው። ስለዚህ ትንሽ አቅርቦት ነው ያለው ማለት ነው። ዩዝ ባርተር ኢንስቴድ ኦፍ መኒ ፎር ትሬድ። ገንዘብን ከመጠቀም ይልቅ ለንግድ እንትንን ማቀያየር፣ አንድን ንብረት በአንድ ንብረት፣ ጤፍን በባቄላ ኦር ሳምቲንግ በማቀያየር አይነት የተመሰረተ ገንዘብን ከመጠቀም ይልቅ ማለት ነው። አፍሪካ ላይ ኮመን ነው። ኤዥያ ላይ፣ ሳውዝ አሜሪካ ላይ፣ ሚድል ኢስት ላይ የተለመደ አይነት ነው። ግን ሬር እየጠፋ ያለ ኢኮኖሚ ሲስተም ነው ይሄ። ካፒታሊስት ኮማንድ እና ሚክስድን ደግሞ እንመልከታቸው እዚህ ጋር። ካፒታሊስት ኢኮኖሚ ምንድነው የሚለው? ፕራይቬት ፕሮፐርቲ ነው። ፕራይቬት ፕሮፐርቲ ማለት ኦል ፕሮዳክቲቭ ፋክተር ፕራይቬትሊ ኦውንድ፣ ሁሉም ምርት ሊያስገኙ የሚችሉ ንብረቶች በሙሉ የማናቸው? በግለሰቦች እጅ ነው ያሉት። ኮንሱመር ሶቨርኒቲ፣ ሸማቹ ነፃነት አለው፣ የሚፈልገውን መርጦ መሸመት ይችላል። ኮምፒቴሽን አለው በጣም ሴክተሩ። ኮምፒቴሽኑ በመካከል ነው፣ በሻጭ መካከል፣ በገዥ መካከል፣ በሰራተኞች መካከል፣ በኤምፕሎየሮች መካከል፣ ኢቨን በቀጣሪዎች መካከልም ኮምፒቴሽን አለ። ሊሚትድ የሆነ ገቨርንመንት ተጽዕኖ፣ ገቨርንመንት ጣልቃ አይገባም። ገቨርንመንት ሊሚትድ ነው፣ ገቨርንመንት መግባት አይችልም ማለት ነው። ሰልፍ ኢንተረስት ነው ያለው። ሞቲቬት ኢኮኖሚክ አክቲቪቲ፣ ገቨርንመንት ጣልቃ የሚገባው መች ነው? ህግና ደንብ ለማስከበር ወይም ጉዳት ካለ እሱን ለመከላከል ብቻ ነው። ለጥበቃ ለሸማቹ ለሻጩ ጥበቃ ለማድረግ ነው የሚገባው። ሰልፍ ኢንተረስት፣ ሁሉም ሰው በሚፈልገው ዋጋ መሸጥ መግዛት መብቱ ነው። ኢንካም ኢኒኳሊቲ አለ። ኦፍኮርስ ትንሽ ሀብታሞች እና ሜጆሪቲ ድሃዎች የሚፈጠሩበት አይነት ሲስተም ነው። ኮማንድ ኢኮኖሚ ደግሞ ሶሻሊዝም ተብሎ የሚጠራው ነው። ይሄኛው ካፒታሊዝም ነው፣ ይሄኛው ሶሻሊዝም ነው። ይሄኛው ደግሞ ንብረት ሁሉ የመንግስት ነው። ግለሰቦች ሀብት ሊኖራቸው አይችልም። ሴንትራል ፕላኒንግ ነው። ፖሊሲ ምናምን የሚወጣው ከሴንትራል መንግስት ብቻ ነው። ገቨርንመንት ጠንካራ የሆነ ተጽዕኖ ያሳርፋል። የፈለግኩትን በፈለጉት ዋጋ ሸጣለሁ ማለት አትችልም። ኢንካም ኢኳሊቲ አለ፣ የተሻለ ኢንካም ኢኳሊቲ አለ። ለምሳሌ ራሽያ፣ ቻይና፣ ኩባ፣ ኢትዮጵያ አሁን ሳይሆን በደርግ ጊዜ ሞክረው ነበር ይህን ሲስተም። አሁን ላይ ግን ሚክስድ እንበለው ወደ ፍሪ የተቃረበ ግን ሚክስድ የሆነ ነው። ኮኤግዚስተንስ ደግሞ ፐብሊክ ኤንድ ፕራይቬት ሴክተር በጋራ ፐብሊኩም አለ ፕራይቬቱም በጋራ ሀብት ንብረት ይዘው ያሉበት ሲስተም። ኢኮኖሚክ ፕላኒንግ ያለበት፣ ኢኮኖሚክ ኢኳሊቲ የተወሰነ ቢሆን ያለበት፣ ስትራቴጂክ የሆነ ኢንዱስትሪ ላይ ያለበት፣ አንዳንዶቹ ለፐብሊክ አንዳንዶቹ ለፕራይቬት ሴክተር የተሰጡበት ሁኔታ ያለበት ነው ማለት ነው። ሶ የዛሬው ክላሳችን ይሄንን የምታዩትን ይመስላል። ለመከለስ ያክል ዛሬ ያየነው ቤዚክ የሆኑ ኢኮኖሚክ ፕሮብለሞች አራቱን
ስኬርሲቲ፣ ቾይስ፣ ኦፖርቹኒቲ ኮስት እና ፒፒኤፍ ወይም ኦፖርቹኒቲ ፖሲቢሊቲስ ሶሪ ፕሮዳክሽን ፖሲቢሊቲስ ፍሮንቲር የሚባሉትን አይተናል። በተለይ ከርቧን ጥንቃቄ አድርጉልኝ። ከርቧን ተመልከቷት። በከርቦ ጊዜ አስዩም አድርገን የተነሳ መጀመሪያ ላይ ፊክስ አድርገን አብዛኞቹን ነገር አለስ ኢንፑት ስፔሻላይዜሽን ብቻ ማለት ነው። ለምሳሌ እዚህ ጋር ቅድም ያየነው የትኛው ነው? ይሄ ማለት ይሄ ኤግዛምፕል ለምሳሌ ይሄ ኤግዛምፕል ጥሩ ኤግዛምፕል ነው እና ከርቦቹን ተመልከቷቸው። ቴክኖሎጂ ግሮዝ አሲሜትሪክ ሲሆን አሲሜትሪክ ማለት ልክ ያልሆነ፣ ሳይሜትሪክ ከሆነ እኩል ፍሎ የሚያደርጉበት እኩል የሚከፈሉበት ነው። ወደ ኤክስም ወደ ዋይም እኩል ይጨምራሉ። አሲሜትሪክ ከሆነ ግን ወይ ወደ ዋይ ብቻ ነው ወደ ኤክስ ብቻ ነው። ይሄንን ትይዛላችሁ። ሴንትራል ፕሮብለም የሚባሉ ሶስቱ ደግሞ ምን እናምርት፣ ለማን እናምርትና እንዴት እናምርት የሚሉት እንደሆኑ አይታቸዋል። እነሱን ለመመለስ የሚያስችሉ ኢኮኖሚክ ሲስተም አለ። ትራዲሽናል፣ ኮማንድ፣ ካፒታሊስት እና ሚክስድ ብለን የዛሬው ክላሳችን እዚህ ላይ ያበቃል። ቀጣይ ደግሞ በሌላ ቻፕተር እስከምንገናኝ መልካም ቆይታ ይሆንላችሁ። ቴንክ ዩ ሶ ማች